including Google, Microsoft, Salesforce, are cutting jobs. More than 68,000 have been cut from the industry just since the start of the year. And outsourcing may decline in the coming years due to factors like automation, which can replace certain functions currently outsourced. Additionally, geopolitical tensions such as trade disputes between the U.S. and China could complicate commercial relations. ቀደም ሲል ከተመለከትነው አጭር ቪዲዮ ሶስት እጅግ ጠቃሚ መረጃዎችን ማግኘት እንችላለን። አንደኛና የመጀመሪያው ትላልቅ የቴክኖሎጂ ካምፓኒዎች እንደ ጉግል፣ ሜታ፣ አማዞን የመሳሰሉት ሌሎችንም ጨምሮ ማለት ነው በከፍተኛ ሁኔታ ሰራተኛን የመቀነስ አዝማሚያዎች ይሄም የሆነው በኤአይ እድገትና መስፋፋት ምክንያት ከፍተኛ የስራ ሁኔታዎች በመቀየራቸው ሰራተኛን ከስራው ማፈናቀሉ በከፍተኛ ሁኔታ እየተስፋፋ መሄዱን እንረዳለን። በሁለተኛ ደረጃ ደግሞ እነዚሁ ካምፓኒዎች ርካሽ የሰው ኃይል ፍለጋ ሲባል ስራዎቻቸውን ወደ ሌላ አገር በማዛወር በርካሽ ክፍያ ሲያሰሩ የነበረውን ሂደት መቀየር አውትሶርሲንግ የምንለውን ለምሳሌ ወደ ህንድ ሀገር፣ ወደ ፊሊፒንስ እየተላከ በርካሽ ክፍያ ሲሰራ የነበረው ስራ አውትሶርሲንግ የምንለው ነገር ማለት ነው። አሁንም በኤአይ እና በአውቶሜሽን መስፋፋት ምክንያት ይሄም በከፍተኛ ሁኔታ እየቀነሰ መሄዱን መረጃዎች ያሳያሉ ማለት ነው። በሶስተኛ ደረጃ ደግሞ በዓለም ዙሪያ ባለው ጂኦፖለቲካዊ አለመረጋጋትና የተለያዩ ግጭቶች በሚፈጥሯቸው መስቀልቅሎች የተነሳ እንደ ልብ ያለመንቀሳቀስና ለንግድም ሆነ ለኢንቨስትመንት የሚመጡ የተለያዩ እንቅፋቶች እንደ ልብ ለመንቀሳቀስ ለመስራት አመቺ ስለማይሆኑ አሁንም ይህንን ችግር ሊፈታ የሚችለው ቴክኖሎጂውን በፍጥነት ማስፋፋትና ስራ ላይ ማዋል እንዲሁም ደግሞ ስራዎችን በቅርበት ለማከናወን ሲባል ማለትም አመራረቶችና አቅርቦቶች በዚህ ዘመን ለየት እያሉ የመጡ በመሆናቸው ማለትም ምርት ወዲያው ተመርቶ ወዲያው ለተጠቃሚው ለከስተመሩ እንዲደርስ እየታሰበ ባለበት ሁኔታ ውስጥ እነዚህ ሁሉ ተደማምረው በአሰራራቸው ውስጥ ይሄንን ግምት ውስጥ በማስገባት ብዙ ነገሮች እየተቀየሩ ነው ያሉት። በዚህም የተነሳ ቴክኖሎጂዎች በገፍ ስራ ላይ እንዲውሉ ስለሚደረግ አውቶሜሽን ስለሚስፋፋ ሮቦቶች ሌሎች ስራዎችንም እየሰሩና እያደጉ ስለመጡ በኤአይ መስፋፋት ምክንያት እነዚህ ሁሉ ተደማምረው ከፍተኛ የሰው ኃይል በተለይ በከፍተኛ ደረጃ እውቀት ያላቸውን በቴክኖሎጂ ዘርፍ ሰራተኛን የመቀነስ ሁኔታ በገፍ ይታያል። በዚህም የተነሳ የዓለማችን የስራና ሰራተኛ ግንኙነት ሁኔታዎች ስር ነቀል ለውጦች እየመጡ ነው የሚገኙት።
Lisa. Good to see you. Let me tell you a story. Lisa isn't human. She is an AI chatbot. There's no reason why Lisa can't replace us. Hi, I'm Lisa. Good to see you. Let me tell you a story. Lisa isn't human. She is an AI chatbot. There's no reason why Lisa can't replace us. Hi, I'm Lisa. Good to see you. Let me tell you a story. Lisa isn't human. She is an AI chatbot. There's no reason why Lisa can't replace us. ቀደም ሲል በቪዲዮ ውስጥ ያያችኋት ሴት በኤአይ የተፈጠረች ሴት ናት። እውነተኛ ሰው አይደለችም። ታዲያ ይቺ ሰው ማንኛውም ሰው የሚሰራውን ስራ ተክታ የተለያዩ አገልግሎቶችን በአንድ ጊዜ የምትሰጥ ሳይሰለቻት ስራዎችን ሁሉ አቀላጥፋ የምትሰራ ሰው ነች፣ ወይንም ኤአይ የፈጠራት ሰው ነች ማለት ነው። ስለዚህ ከዚህ ቪዲዮ ክሊፕ የምንረዳው ነገር ቢኖር የምንሰራቸው ስራዎች በሙሉ ከቴክኖሎጂ ጋር እየተዋሃዱ ስለሚመጡ የሰው ጉልበት ወይንም የሰው እውቀት ማስፈለጉ ላይ እየወረደ እየቀነሰ እየተመናመነ ይሄዳል ማለት ነው። ስለዚህ በቪዲዮ ውስጥ የነበረችው ሊዛ ሰውን ተክታ የትኛውንም ስራ እያቀላጠፈች የምትሰራ ፍጡር ነች። እዚህ ላይ አንድ መሰረታዊ ጥያቄ እናንሳ። ሁሉንም አይነት ስራ በኤአይ እና በሮቦት መሰራት የሚችሉ ከሆነ ሁሉም የስራ አይነት በዚህ ቴክኖሎጂ የሚያዝ ከሆነ የሰው ልጆች አኗኗር ምን ሊመስል ይችላል? ምን ሊሆን ይችላል? እስቲ ሁላችሁም አስቡበትና የራሳቸውን አስተያየት በኮሜንት ሴክሽን ያስቀምጡ። ቴክኖሎጂ ሙሉ በሙሉ 100% ሰዎችን ከተካ ስለ ሰዎች ገቢና አኗኗር ምን መፍትሄ ትሰጣላችሁ? ይህንን ጥያቄ በአግባቡ አስባችሁበት የራሳቸውን አስተያየት በኮሜንት ሴክሽን ላይ ያኖሩ።